ሰላም ጤና ይስጥልኝ የተከበራችሁ የ19 ሚዲያ ቤተሰቦች እንደምን አላችሁ? በዛሬው ዕለት የደብረ መዊ ቅዱስ ገብርኤል ቤተክርስቲያን አባቶች የሰሩትን ይበል የሚያስብል ተግባር ልናስቃኛችሁ ወደድን። እስከ መጨረሻው ተከታተሉ። ታዲያ የተከበራችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነገሩ እንዲህ ነው። የደብረ መዊ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ መልአከ መዊ ተቋም ማናስቦ መጋቢት 7 2017 ዓ.ም በዕለተ እሑድ መቄዶንያን እናግዝ፣ ያላችሁን ልብስም ሆነ ብር አዋጡ፣ ቤተክርስቲያን መስራት ያለባትን በግለሰብ ደረጃ ብዙ ቀንበርን ተሸክሞ ያለውን ተቋም እንርዳው በአጥቢያችን ስም የሚል ለምዕመኑ አስተላለፉ። የመጻጉዕን ሳምንት አስቦ በደብረ ዘይት ሳምንት ተሰብስቦ በልብስ ደረጃ የወንድ፣ የሴት፣ የልጆች፣ የአበሻና ጫማን በማካተት 42 ኩንታል ያህል አልባሳትና ብር በመያዝ ወደ መቄዶንያ አባቶች አመሩ። ከመጀመሪያው እስከ መጨረሻው የነበረውን ሂደት ተከታተሉ። ማን ይቆም ይሁን ከፊት? ማን ይቆም ይሁን? ማን ይቆም ይሁን ከፊት? ማን ይቆም ይሁን? ሰማዩን ሲያርሱት ቀድሞ ሲስሙ መባረክት ያልታየና ያልተሰማ ድምፅ ሲሰማ ከራማ ኃይል ሲገለጥ በሰማይ ሲገለጥ ከሰማይ ማን ይቆም ይሁን ከፊት? ማን ይቆም ይሁን? ማን ይቆም ይሁን ከፊት? ማን ይቆም ይሁን? ምድርን ሲያውቋት ከስፈው ሲታዘዝ የባህር ሞገድ ምድሪቱን ሊያድር ናትነፍር ኃይል ሲገለጥ ከሰማይ ማን ይቆም ይሁን ከፊት? ማን ይቆም ይሁን? ማን ይቆም ይሁን ከፊት?
ዳይፐር ክፍል ይባላል። እነዚህ ሴቶች ዳይፐር ክፍል ውስጥ እንግዲህ ከ150 በላይ ሴቶች ዳይፐር ተጠቃሚዎች አሉበት ነው። እነዚህ ሙሉ የምታዩዋቸው እንግዲህ ሌሊት ከሚባሉ 9 ሰዓት ተነስተው እስከ ቀኑ 9 ሰዓት ድረስ በዚህ መልኩ ወንበር ላይ ቁጭ ብለው ከኛ ይልቅ ለእናንተ አይነት ጎብኚዎችን ማየት የሚናፍቁ ናቸው። አብዛኞቹ እነዚህ እንግዲህ ያው ራሳቸውን ችለው መመገብ፣ መንቀሳቀስ፣ መጸዳዳት የማይችሉ ፈጽሞ የሰው እርዳታና የሰው ድጋፍ የሚያስፈልጋቸው ያው ሴቶች ዳይፐር ተጠቃሚዎች ናቸው። እንግዲህ ለእነዚህ ነው በቀን 3 ጊዜ እና ዳይፐር ሲቀየርላቸው በታች ሌላቸው ይታቀባሉ። አስፈላጊው እንክብካቤ አስፈላጊው ድጋፍና ደግሞ ይሰጣቸዋል እነሱ ማለት ነው። እነዚህ መደዳ የምታዩዋቸው እንግዲህ ከወንበር ላይ እንኳን ተነስተው ልክ በዚህ መልኩ መቀመጥ የማይችሉ ናቸው። ነገር ግን በዚህ መልኩ ከወንበር ጋር እየታሰሩ ይቀመጣሉ። አብዛኞቹ እነዚህ እንዳለ የምታዩዋቸው ቢርባቸው ራብ ላይ ነው፣ ቢጠማቸው ጠማ ላይ ነው። ቢያማቸው እንኳን የህመም ስሜታቸው እንኳን መግለጽ አይችሉም። እስኪ ንገረኝ፣ ሰላም ናቸው? ሰላም እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አብዛኞቹ እንግዲህ በዚህ መልኩ እንኳን መናገር የማይችሉ ናቸው። ታዲያ እነዚህ ቢርባቸው ቢጠማቸው ቢያማቸው እንኳን አስቡት። እኛ እንደ ሰው ወተን ተንቀሳቅሰን የገባን እንኳን ሀሳባችን የማይሞላልን ነገር ግን ያው በጣም በብዙ ነገር ፈጣሪን የምናማር ሰው እነዚህ ሁሉ ተገልጋዮች ሲረዳ የሚገርማችሁ ነገር ያለምንም የውጭ ፈንድ ነው፣ ያለምንም የመንግስት እርዳታ ምንም አይነት የንግድ ተቋም የሌለው ነገር ግን በአንድ ቀን ውስጥ 2.5 ሚሊዮን ብር ወጪ ያወጣል። እኛም በ45 የክልል ከተሞች ቅርንጫፎች አሉ። 44 ነበሩ። በዚች ወር ውስጥ ነው አንድ ብራንች የከፈቱ ይላል። ለቂሮና በተረዳ ድጋፍ ባደረጉልን ሰዎች በረዱ ቁጥር እኛ ብራንቾችን በየክልሉ እየዞሩ እናስፋፋለን ማለት ነው። ድሬዳዋ አለ፣ ሐረር፣ ጋምቤላ፣ ቦሌ፣ በጣም ብዙ ቦታዎች ላይ ወደ 45 ምናምን የሚጠጉ ቅርንጫፎችን እየከፈለ እንግዲህ ከዚህ ነው አስቤዛ እንኳን የሚሄድላቸው ወደዛ ማለት ነው። እያንዳንዷ ነገር ገና ዘመን ራሳቸውን ስላቸው አስቤዛን በሉት አልባሳትን በሉት ከዚህ ነው እያንዳንዱ እንግዲህ እየሄድላቸው እንግዲህ አስፈላጊ ድጋፍ የሚደረግ። ሌላው እዛ ጋር ተይዘው ቦታዎች ደግሞ የአልጋ ቁራኞች አልጋ ላይ ከሰው መንቀሳቀስ ሰው ካላገላበጣ በተግባር የሚጠላቸው ባጭሩ ሰው የጠላቸው እግዚአብሔር ደግሞ ያከበራቸው መጽሐፉ እነዚህ ናቸው ዋናው መሰረቱ። በገባበና የተጠማት እሱ ተርሞ ተጠፋይ ችግሩ እነዚህ ምስሎች ይይቃሉ። ሰዎች ምንድነው በብዛት ብቻ መኪናና መታችሁ ይሁን ጎብኙ ነው የምንለው ለእነዚህ ምስኪኖች ሲል ምክንያቱም ከታች ብቻ እየወሰዱ ህይወታቸውን የሚያቆዩ እነሱ እነዚህ ከታች ነገሮች በጣም ያስፈልጋሉ። እኛ ፕሮግራሞችን ማድረግ ሰርግ ሊሆን ይችላል፣ ልደት፣ ክርስትና፣ ኒካ፣ በቃ ሊሆን ይችላል፣ አኒቨርሰሪ፣ ግራጁዌት ሊሆን ይችላል። ዝክርና ተስካርንም ጨምሮ በመቄዶንያ ማብላት ማጠጣት ይቻላል ማለት ነው። እናንተም እንግዲህ እያንዳንዳችሁ የየደስታ ልጆች አሏችሁ። ምናልባት እንግዲህ ሁላችሁ ማስተባበራችሁ ሌሎች ፕሮግራሞች ሲኖሯችሁ ከሀዘንም እስከ ደስታ ድረስ ማንኛውም ፕሮግራም ቢኖራችሁ ዝክርና ተስካር እዚህ የሚሰራ ሰጠው ከመቄዶንያ ክላስ መድበት አስፈላጊው ፕሮግራሞቻችሁን ማራመድ ትችላላችሁ። የነሳ ልጆቻችሁን አስተባብራችሁ ይርዱ። እንደዚህ አይነት ደካሞችን ያደርጉ አንድ የቢናም ግዴታ ነው ብላችሁ ታስባላችሁ አይደለም? የቢናም ግዴታ ብቻ እሱ እንግዲህ አስቡት ያማዋል። ሁሌ ትራስ ታቀፉ ነው፣ ትራስ ተደግፎ ነው መቆማችን ገበዳሽ። እርግጠኛ ነኝ አሁን እናንተ በየቤተክርስቲያናችሁ ደብዳቤ ደርሷችሁ ወይ ደግሞ የመቄዶንያ መልእክት ሰምታችሁ ወዲያው ለምን እናንተኛቸው ብላችሁ አባታችን ሙሉ አገልጋይ መታችሁ ስትጎበኙ በጣም ደስ ይላል። ለምን እናንተ ጸሎት እናንተ ሌላው እዚህ ቦታ ላይ መርገጥ አስተማሪፋል የቤተ መቅደሱን በረከት ይዛችሁ መጣችሁ ቦታ ላይ መርገጥ ማለት እነዚህ ሁሉ በረከት ለነዚህ ፈውስም ጭምር ነው እና ለዛ ነው እኛ መቄዶንያ ጎብኙ የምንለው። እነዚህ አሁን የነገርናቸው በጣም ያስፈልጋሉ። እነዚህ ምስኪኖች እንደምትዋቸው ተናበን ሰማ ዳቡና ለቱ የማይሉ እናንተ መርዳት ካቆማችሁ እኛ እነዚህን መርዳት ማገዝ አንችልም። እንዳጠቃላይ እግዚአብሔር ይማራችሁ ብለን ሌሎቹ ክፍል ደግሞ ናቸው።
ዳግም ላመስግን በየሃሌሉያ አቤቱ አድነን ከዚህ ዓለም ዙሪያ ከዚህ ዓለም ዙሪያ አስረው ደበደቡት መድኃኔዓለምን ሰማይና ምድር ፈጥሮ ያኖረን ይዞት አሰረና እንደ ተራ ሽፍታ ሽፍታ አበላሹት ሸማ ስለፈታ ሸማ ስለፈታ እውር ስለበራ ሸማ ስለፈታ ሸማ ስለፈታ ልብሶ ገፈፈ ቆሞ አደባባይ ታስሮ ተገረፈ አጥንቱ እስኪታይ የሾህ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን ምንድነው ጥፋቱ ከቶ ምን ይሆን ከቶ ምን ይሆን ቅዱሳን እጆቹ ተቸግረዋል፣ ቅዱሳን እግሮቹ ተቸግረዋል። ሰዎች አልቅሱለት ወየው ወየው በሉ ወየው ወየው በሉ እስራኤልን መና የመገብ አውርዶ በግፍ ተሰቀለ ለአዳም ሲል ተዋርዶ መቃብር ቻለች እንደ ተራ ሰው አወይ መድኃኔዓለም ክርስቶስ ወየው ክርስቶስ ወየው የሕይወት እስትንፋስ እፍ ያለ በአዳም ላይ የሕይወት እስትንፋስ እፍ ያለ በአዳም ላይ ምድረ ቀራንዮ አለ በመስቀሉ ላይ በመስቀሉ ላይ በሆስፒታል ሪፈርተሽ ቦታች የሄዱ ናቸው አብዛኞቹ ማለት ነው። አእምሮ ጋር በነገራችን ላይ ለአንድ ፔሽንት በየቀኑ እኛም በየቀኑ ከ500 በላይ ታካሚዎች በሆስፒታል ሪፈር ይችላል። በመንግስት በግልም ሆስፒታሎች ነው። ያን ይሄ ሰው የመፍትሄ 50 ሺህ 60 ሺህ እየፈጅ እንደሆነ በዛ መልኩ ያሳክሟቸዋል ነው። እዚህ ቦታ ላይ እንግዲህ የሚገርማችሁ ዶክተሮች አሉ። ለዶክተር የሚከፈለው ክፍያ እየተከፈለ ሲሆን በቃላ ትንሽ እየተሰጣቸው ነርሶችም እንደዚህ እዚህም ደግሞ ታሞ የዳሩ በፊት ዶክተር የነበሩ እነሱ ያበሱ ያገለግላሉ። እና አጠቃላይ እንግዲህ እዚህ ቦታ ላይ ውስጥ የሚጠቀማል
አብዛኛው ዛሬ ተመስገን። ምክንያቱም አንዳንድ ጊዜ የሚሰጡ ስንባል ትንሽ ነገር እግዚአብሔር በጣም ብዙ ነገር ሰጥቶ ትንሽ ነገር ስናጣ ፈጣሪ የምንሳደብ በአምላካችን የምናማር ስንቶች ማለት እግዚአብሔር እንደ ተራ ነገር የምናየው ሚዳስ እግዚአብሔር በጣም ብዙ ነገር የሰጠን ስላችሁ በምክንያት ለምሳሌ በቃ እኛ እርስ በርስ ፍቅር የለንም፣ ፍቅር የላችሁም፣ አትጓደሉም፣ ምንም በቃ ሰው ማትረዱ ምንም። ስለዚህ እያንዳንዱ ነገር በክፍያ አድርጌባችኋለሁ የሚል እግዚአብሔር ለምን እንክፈል ብንለው ለምትተነፍሱት ትንፋሽ በቃ በክፍያ ከፈለጋችሁ በቀን ከፈለጋችሁ በሳምንትም በአመትም ክፈሉ የሚል እግዚአብሔር ማን ነው የሚከፍለው? በጣም ይገርመኛል። አንዳንድ ጊዜ ተብሬ ነው ብላችሁ ምን ተነፍሰውን ትንፋሽ እንኳን በነፃነት እግዚአብሔር ሰጥቶ አንዳንድ ጊዜ በቃ ሳምባችሁ ሙሉ ዳሜጅ ሆኖ መተንፈስ የማይችሉ ያለ ኦክሲጅን ጭራሽ መተንፈስ የማይችሉ ማለት እንግዲህ እነሱ አልጋ ላይ ሆኖ ዳዊት ይደግማሉ፣ ይጸልያሉ፣ ፈጣሪ ያመሰግናሉ። አንድ ቀን ሲያማሩ አይቻቸዋል። እኔ ግን መተንፈስ፣ መብላት፣ መጠጣት፣ ወጥቼ መግባት እየቻልኩኝ እግዚአብሔር በጣም ብዙ ነገር እንደሰጠኝ እያመኑ ትንሽ ነገር ሳጣ ማማረር አይነት እኔ በጣም ይገርመኛል። የአምላኬ ነገር ሳስብ ከምሬ ነው የምላቸው እና አብዛኞቹ አመስጋኞች ናቸው። ሲላያሉ ሽንት ቤት ሲሄዱ በኦክሲጅን ነው፣ ሲበሉ በኦክሲጅን ነው፣ ተኝተው በኦክሲጅን ነው። ድንገት የኦክሲጅን እንኳን ከፍንጫቸው ከወለቀ ጠዋት ሞቶ የምናገኛቸው ማለት ነው። ያዙ እነዚህም ሁሉ እንግዲህ ምንድነው መቄዶንያ ከውጭ ጎብኚዎች ሲመጡ አንዳንድ ባለሀብቶች ሲመጡ ምን ሲሉ ከቄሮ ነገር ግዙ አድርጉ። መቄዶንያ ብዙ ጊዜ ሰሙ ሁሌ ነው የሚለምነው አጋጥሟቸው ያለ ሁሌ አይ መቄዶንያ ሀብታም ነው፣ መቄዶንያ ሁሌ የሚለምነው ሁሌ የሚያገኘው አንድ ሰው ይሄዱና ድርጅቶች የሚገዛ ነው የመጣው አንዶች ለምን ትረዳለህ ሰው እየመጣ እንደረዳው ነው እና ጓደኛውን ይላል መቄዶንያ ነው እሱ አለው ሀብታም እንግዲህ ሰውዬው እግዚአብሔር አነሳስቶት መቄዶንያ ነው ልቡ ያለው እሺ እንዳለ ሌላ ድርጅት ተጠቆመኝ ብሎ ዛሬ ላይ እንደዚህ ከሆነ በጣም አብማታስ ወደ 30 ምናምን መቄዶንያ መጀመሪያ ሌላ ነገር ነው ብሎ ሁለተኛ ደግሞ ወጣሁት አሁን መቄዶንያ ለሶስተኛ ጊዜ ሰውዬው ይመጣ እኔ ብዬ ይናገራል እግዚአብሔር በአካል የሚሰራበት ቤት ነው ብሎ ይናገራል እና መስሞክ ያስ ባለፈው ብዙ አባቶች ሲመጡ እኔ ራሱ እስከዛሬ ባለመምጣት በቃ በጣም ተገርመው አሉ። እግዚአብሔር ነው እንደዚህ ብዬ ያሉ ይሰማል እንጂ ባለመምጣት እና በቃ መቄዶንያ መጥቶ ማየት መጠየቅ መጎብኘት ደካማ ይሄ አባቱ ያሉት መስቀል የሚናፍቃቸው ብዙ እግዚአብሔር ነው በጣም የሚናፍቃቸው እዚህ አሁን ዝክር ፕሮግራሞች ሲኖሩ ድግሶች ሲኖሩ እኛ ካህናት በጣም ጥረት አለብን። በተለይ ቅዳሜ ነው የሚባርክ የለም ፕሮግራሞች ላይ ድግስ ሲኖሩ ቅዳሴ ማርያም ደግሞ የተወሰኑ ስራቸው እነሱ የተወሰኑ ይገባሉ። ሌላው ያለምንም በቃ ዳቆን ምንም የሚሆኑ ባርኮን ብሎ እንትን ይላል እንጂ አንዳንዶች ደግሞ የራሳቸውን ካህናት ይመጣሉ እና ታዲያ ቅዳሜ ነው እንዴት ዋላችሁ? እግዚአብሔር ይባርካችሁ። ይሄኛው ክፍል ደግሞ ያው ወንዶች ተኝተው የሚታከሙበት ክፍል ነው። ያ የሴቶች ነው። ይሄ ደግሞ የወንዶች ነው። በውስጥ ላይ ነው ወደ የምትመለከቷቸው ኦክሲጅን ላይ ያሉ ናቸው። ያለ ኦክሲጅን ግን ያው መተንፈስ የማይችሉ ማለት ነው። አሁን ሙቀት ምንም ስላለ ትንሽ ጎብኚውን ለማስገባት ምንም ስለዚህ ነው እንዳይጨናነቁት ነው በማለት ኦክሲጅን ላይ ያሉ ናቸው ማለት ነው። እነሱ አሁን ኦክሲጅን አፍንጫቸው ላይ ተተክሎላቸው አብዛኞቹ እንደዚህ አይነት ፔሽንቶች ናቸው። ለእነሱ ትልቁ ነገር ያው እግዚአብሔር ይማራቸው እዚህኛው ክፍል ኦፒዲ ክፍል አለ እንደ ኢመርጀንሲ አገልግሎት ያው ክሊኒክ ይባል እንጂ ከሆስፒታል በላይ ነው ስራ የሚሰሩ። እዚህ ጋር ፎቅ አለ። ፎቁ ሲያልፍ እንግዲህ ሆስፒታል ላይ የአረጋኖች ፕሮግራም የሚያገለግለው እንግዲህ ምናልባት ነፃው የሕክምና አገልግሎት ስላገሎት ተስፋል እግዚአብሔር ይማራቸው። ሰባቱ ነፋስ ገልጦ ምድርን ሲያውቋት ከስፈው ሲታዘዝ የባህር ሞገድ ምድሪቱን ያክል ናዝለፍ
ማን ይቆም ከፊት ማን ይቆም ማን ይቆም ከፊት ይሄኛው ክፍል ደግሞ እንግዲህ ይሄኛው የመጀመሪያው ቤዝመንት ነው። ከዚህ በታች ደግሞ አንድ ቤዝመንት አለ ወደ ታች ማለት ወይም አንደርግራውንድ ብለን የምንጠራው። እንግዲህ እንዳጠቃላይ ይሄ ምንድነው እዚህ ክፍል ውስጥ የሚኖሩት ያው አእምሮ ታይሞች ናቸው፣ ሳይካትሪስት ፔሽንቶች ናቸው በብዛት። እንግዲህ ያው ምንድነው ያን አእምሮ ታይም አለም ነው እብዶች ነው አምን እብዶች አይባሉ እነዚህ ውጭ ላይ እንደምናያቸው ብዙ ጊዜ በዓለማችን አሁን እብድ ተብሎ የሚጠሩት ሁለት ናቸው። የመጀመሪያው የራሱ ስጋ የሚበላ ነው። ሁለተኛው ደግሞ ራሱን ቆራርጦ የሚገኝ ወዲያው እንዳበዱ ይህንን ባህሪ የሚያሳዩ ማለት። እነዚህ ግን ውጭ ላይ ራቁታቸውን የምናያቸው ሰዎች እንደዚህ የሚጮሁ የሚለፈልፉ ደግሞ የሆነ አለባበሳቸው ጥሩ ያልሆነ ቆሻሻ ቦታ ላይ ምናምን ሁሉ የምንመለከታቸው እነሱ ሳይካትሪስት ወይም ደግሞ አእምሮ ታይሞች ነው ይባሉት። ምናልባት እንግዲህ ያው እንደ ሃይማኖት ማስተምሩ በደንብ ማስተማር አለባቸው ይችል። ምክንያቱም እኛ እብዶች ብለን የምንጠራቸው የምናርቃቸው ምንድነው ክርስቶስ ታሪኳን ብቻ እኔ ብዙም ስለማላውቅ ነው እንጂ የሆነ ውጭ ላይ ነዳያን መስሎ አለ ነዳያን መስሎ እና መጨረሻ ላይ ምንድነው ብቻ እንትን እንዳሉት እና አምላክነቷን ጽዋ እንደመሰከረችለት ምናምን ማህበሩ እና ያንን ታሪክ እንግዲህ አስቡት። ከዚህ ሁሉ ክርስቶስ ሊያስተምር በምሳሌ ያንዳንዱ ነገር ቃኝቶልናል። እና አብዛኞቹ እኛ በውጭው ዓለም እብዶች ብለን የምንጠራቸው ሰዎች የሚገርማችሁ ነገር ካህን የነበሩ አገልጋይ የነበሩ የቤተክርስቲያን ተምሪ ነው ደቀ መዝሙር ነው። እኛ አሁን እዚህ ቦታ ላይ በብዛት አንዳንድ ካህናቶች አሉ እስከ ቆሞሳት ድረስ ማዕረግ ያላቸው ማለት ነው። እነሱ ምንድነው በብዛት እንግዲህ ያው ትንሽ ከአቅም ከኑሮም እንደዚህ ከጊዜም ሁኔታ ያንዳንዱ ነገር ቀን ዘንበል ሲልባቸው ኑሮም ሲከብዳቸው የጎዳና ህይወት እንዲጋፈጡ ማንም ዞር ነው ያላያቸው። እኛ ጋር አሁን እዚህ አንድ አባቶች አሉ እነ ነዋይ አሉ ቅድስት ሥላሴ ከማንም ከብዙ አባቶች ጋር ረጅም ዓመት የቀደሰ ልጅ ጋር ላይ ነው ታሚ ነው። አንድ ደግሞ ቆሞስ መልአከ ገነት የሚባሉ እሳቸውም እንደዚህ በተመሳሳይ አሁን ላይ ደግሞ ትንሽ ቤት ናቸው ያሉት። በጣም ብዙ አባቶች አሉ፣ ካህናት አባቶች አሉ። እነዚህ በብዛት እንግዲህ ያው ከእንደዚህ አይነት ህይወት የተነሱ ናቸው። በዚህ መልኩ መንፈሳዊ አገልግሎት እየሰጡ ያሉ። እንግዲህ እዚህ ክፍል ላይ የምትገኙት አብዛኞቹ አእምሮ ታይሞች ናቸው። ከሰንሰለት ታስሮ የመጣ ሰውነቱ ላይ ብዙ ጉዳት ለሰፈርም በጣም አስቸጋሪዎች የሆኑ እኛውን እንደዚህ አይነት ፔሽንት ሲመጡ ብዙ ጊዜ ምንድነው የምናደርጋቸው እንዳይመጡ እንዳይሸሹ እንዳይርቁም ብለን እንገፋቸዋለን፣ እናርቃቸዋለን። ብዙ ነገር በጣም ብዙ ጉዳት የምናደርስባቸዋለን። ያ ሰው ግን ከኛ አንድ ብር ለምኖ በቀን አንድ ጊዜ ነው የሚመገበው። ምናልባት ያን ሰው እኛ ስንመለከተው ሲጋራ ማጨሱን ወይ መቃሙን ወይ መጠጣቱን ወይ መስከሩን ነው የምናየው አይደል? እንደ ሰው እኛ ስናስበው ማለት ግን እስኪ ይሄን ሰው በደንብ ላጥ ነው ብለን ካሰበን ደግሞ ያ ሰው ምናልባት ስለ እግዚአብሔር ወይ ስለ ማርያም ብሎ ለምኖ በቀን አንድ ብር ካገኘ በቀን ያቺን ሳንቲም እያጠራቀመ 100 ብር ከሞላችለት በ50 ብሯ እንጀራና ዳቦ እንኳን አይበላም። በ100 ብሩ ማለት በ50 ብሯ ሻይና ዳቦ ከበላ በ50 ብሩ ደግሞ ወይ ይጠጣበታል ወይ ደግሞ እያጨሰ ያራ ወይ ደግሞ ይቀምበታል። ለምን የምትለው ጥያቄ ግን እኛ ጋር የለችም። ያቺኛ ምንድነው ሰክሮ ብቻ ስላየሩ አይ አንተ ደሰተን ተጣል ሰክራለ ዞር በል ነው። ነገር ግን ያ ምንድነው ሌሊቱን እኛ ብዙ ጊዜ አሁን ለነሱ ምንድነው ሌሊት ምንድነው ላራይት ነው አይባል ደግሞ ለኛ ነው። እንግዲህ ምንድነው ለነሱ ደግሞ ተቃራኒ ነው። ሌሊቱ ለነሱ ቀን ነው፣ ቀኑ ደግሞ ለነሱ ሌሊት። እንግዲህ አስብ ሌሊት ሙሉ ከፖሊስ ጋር ሲሯሯጡ ይውላሉ። የባንዳ አይመታቸው ከአውሬው ጋር ሲሯሯጡ ከብርዱ ከውጩ ከጎርፉ ጋር። የሚገርማችሁ የአንድ ቤትን የሀብታም ቤት ግድግዳ እንኳን ካርቶን አንጥፈው ይሰኙ ተነሳ አንተ ከዚህ ምን ታደርጋለህ እዚህ ተብሎ የሚገፉ ሌሊት በተኛበት ገብተህ ዘርፈን ነው እየተባሉ ማለት ነው። እንግዲህ አስቡት በዚህ መልኩ ያሉ እነሱም ሁሉ እንግዲህ ያው ከእንደዚህ አይነት ህይወት አንስተን ምን አኖራቸው ማለት ነው። ይሄ ሁሉ ብትመለከቱ አረንጓዴ ቢጫ ነጭ ወንበሮች ናቸው የሚቷቸው ብሎክና ቤት ነምበር አላቸው። አብዛኛው አእምሮ ታሚሮ እዚህ የሚተኛው ከዚህኛው አልጋ ተነስቶ እዛኛው አልጋ መተኛት አይችልም። ሁሉም አልጋውን ወንበሩን ያውቃል። ለምሳሌ የዚህ አልጋና የዚህ ወንበር ባለቤት ስም አለ። በዚህ መልኩ ማለት ነው ምንድነው የዚህ ባለቤት ስም ረዋ አዳም ይባላል። የሚወጣው የመድኃኒት ስም ሪስፕሪዶን ነው 4 ሚሊ ግራም ጠዋት አለው ቀን የለውም ማታ ደግሞ አለው። ሁለተኛው መድኃኒቱ ደግሞ ሶዲየም ነው 500 ሚሊ ግራም ጠዋት አለው ቀን የለውም ማታ ደግሞ አለው። ይሄ ሰው በቀን 3 ጊዜ ነው መድኃኒት የሚወጣው። እንግዲህ አስቡት በቀን 3 ጊዜ መድኃኒት ማለት የአእምሮ መድኃኒት ማለት እኛ እንደምናስበው ቀላል አይደለም። የአእምሮ መድኃኒት ማለት እኛው ጤነኞች ሆነን ትንሽ ነገር ሲያምን ቢያንስ እንደው መድኃኒት እስከ ስንት ብር ይገዛሉ አባታችን?
ድፍረት አይሆንብኝ። በትንሹ እንግዲህ ቢባል 1000 ብር ነው። እኛ ጤነኞች ነን። 1000 ብር ነው። የአእምሮ መድኃኒት ግን አንዷ ስትሪፕ ብቻ ከ3500 ብር በላይ ነች። አንዷ ስትሪፕ 10 ፍሬ የምትይዘው አስቡት። ይሄ ሰውዬ ስንት መድኃኒት ይጣል? ሁለት የተለያዩ መድኃኒት ይጣል ማለት ሶዲየም እና ሪስፕሪዶ የሚባሉ። ስለዚህ ከ3000 ብር ላይ ለዚህ ሰውዬ በየሳምንት ስንት ሺህ ብር ይጣል? 6000 ብር ማለት ነው። 6 ሺህ ብር ይጣል። እዚህ ከ750 በላይ አእምሮ ታማሚ ነው ያለው። አጠቃላይ መቄዶንያ ውስጥ ስናስበው እንደ አእምሮ ታማሚ ከ2500 በላይ አእምሮ ታማሚ አለ። አማኑኤል ብትሄዱስ ሄዳችሁ ታውቃላችሁ? አማኑኤል አሁን ስንት አለ መሰላችሁ? 50 ቢበዛ 100 ታማሚ አእምሮ ታማሚ ማለት ነው። መቄዶንያ ግን ስንት አለ? ከ2500 በላይ። አይገርማችሁም? በጣም የሚገርም እኮ እኔ አንዳንድ ጊዜ በጣም ይገርመኛል። አእምሮ ታማሚ ስንል እኛ የምናነቃቸው አሁን ውጭ ላይ መደዳ እንዴት ስንመጣ ቁጭ ብሎ ውጭ ላይ የምታዩዋቸው ግማሹ ሌላ ግን አስቸግረዋል። እንማታ እንገፋተር ብሎ አባ እንደው ማሳልሙ ነው የታየው። ይሄ ሁሉ ምንድነው እንግዲህ አንድም በእናንተ ጸሎት ነው፣ ሁለተኛ በመድኃኒት ድጋፍ፣ ሶስተኛ በሳይኮሎጂ እና በሳይካትሪስት ክትትል። እንደዛ ነው እንግዲህ እነሱን ትሪት የሚደረጉት። እንዳጠቃላይ የመጀመሪያ ቤዝመንታችን ውስጥ እነዚህ ላይቶች 24 ሰዓት እንደበሩ ናቸው። የሚገርማችሁ አንድ ነገር ታዝባችሁ ደግሞ ይሉ አሁን ለምሳሌ እንደ መንግስት ደረጃ ስንመለከት እነዚህ የኛ መብራት ከፍሎ ነው መቄዶንያ የውሃ ከፍሎ ነው እና የእግዚአብሔርን ቸርነት ነው። በዚሁ ልንገራችሁ አሁን ከዚህ በታች አንድ ቤዝመንት አለ። ሁለተኛው ትልቅ የከርሰ ምድር ውሃ ፈልቋል በኃይለኛው ማለት አስቡኝ በራሱ ጊዜ ማለት እና በጣም ውሃው ይጠጣል። አንዳንድ ጊዜ አስፋልት እያወጣ ነው ሲሞላ ብለን በቃ ግቢው ሙሉ ይታጠባል። አርብ ማታ አደጋምቹ ሙሉ ሲያጥቡ ነው የሚያሉት። ይሄ ሁሉ የእግዚአብሔር ቸርነት ነው። እንግዲህ በጣም ይገርመኛል። አንዳንድ ጊዜ ከስር በስነ ስርዓት ተሰርቶለትን ብሎ እንግዲህ አሁን አንዳንድ ከርሰ ምድር ታስቦ ሳይሆን በራሱ ጊዜ በራሱ ጊዜ በዚህ መልኩ እንግዲህ ያው አገልግሎት ይሄ ከ750 በላይ ሙላል ነው። እነዚህ ይሄ እንግዲህ ሲያልቅ የመኪና ፓርኪንግ ማቆሚያ ሆኖ ነው የሚያገለግለው። እነዚህ በቆርቆሮ የተሸፈኑት የመኪና መውረጃና ሊፍቶች ናቸው ማለት ነው። ከታችም እንደዚህ በተመሳሳይ የህንጻውን ቁመት ደግሞ ከዛ ግድግዳ መጨረሻ አምፖላ መጨረሻ ድረስ ከታች ድረስ ይሄዳል ማለት ነው። ስፋቱ ደግሞ በዚህ መልኩ እንግዲህ እንዳጠቃላይ እቺ መጀመሪያው ቤዝመንት ነች። ይሄ የመኪና ፓርኪንግ ነው። ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን። ምንድነው ጥፋቱ? ከቶ ምን ይሆን? ከቶ ምን ይሆን? አልቆ አይደለም እንዳያችሁት ገና ነው። በጣም ፊኒሺንግ ስራ ይቀረዋል። አሁን በሴፎኒ ቤስ ላይ የተከናወነ ያለ ገቢ ማሰባሰብ እየተላለፈ ያለው ይሄን ሰዓት ለመጨረስ ነው። ከዛ በተጨማሪ ደግሞ የሆስፒታል እቃዎችን ማሽን ለማስገባት እነሱን ጭምር እንግዲህ ያው ለደረስ ሴፎኒ ቤስ አሁን ቀጥታ ፕሮግራም እየተላለፈ ነው። እናንተ ደግሞ ይሄንን መልእክት በየቤተክርስቲያናችሁ በየደብራችሁ በማስተላለፍ ቢያንስ በስልካችሁ ሰብስክራይብ፣ ላይክ፣ ሼር ማለት እነዚህ ሁሉ አንድ እርዳታ ናቸው። ስልኮቻችሁ ብቻ በመጠቀም ማለት በገንዘብ መርዳት እንደሚችሉ በሰባት ማለት ነው። ይሄ ንግድ ባንክን ጨምሮ ቴሌ ብርን ጨምሮ አካውንት ነበራችን ነው። ሁሉም ባንኮች ማለት ነው በዚህ መርዳት ማገዝ ይችላሉ። ከዛም በተጨማሪ እንግዲህ መቄዶንያ መጥቶ የሚጎበኙ አንዳንድ መልእክቶች ሁሉም ስታስተላለፉ የማለት ላይ ያሉት በነገራችን ላይ በዊልቸር በወከር እነዚህ ዳይፐር ተሰቃይ በጣም የደከማሉ እዚህ ክፍል ሊገባ እነሱ ስለማይ እዚህ ክፍል ላይ እንግዲህ ያሉት አዳራሽ ነው የሚያገለግል ወላዲተ ቃል
ወላዲተ ቃል ድንግል ማርያም ዘምሩ ገብርኤል ሐመልማለ ወርቅ የመጨረሻ ገብርኤል ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ቅዱስ ገብርኤል ሐመልማለ ወርቅ ሐመልማለ ወርቅ ቅዱስ ገብርኤል መልአከ ብስራት ገብርኤል መልአከ ብስራት መልአከ ብስራት ኃይል ሲገለጥ ከሰማይ ኃይል ሲገለጥ ከሰማይ ማን ይቆም ይሁን ከፊት ማን ይቆም ይሁን ማን ይቆም ይሁን ከፊት ማን ይቆም ይሁን ኃይል ሲገለጥ ከሰማይ ኃይል ሲገለጥ ከሰማይ አቤት ማን ይቆም ይሁን ከፊት ማን ይቆም ይሁን ማን ይቆም ይሁን ከፊት ማን ይቆም ይሁን አቤት ቀንደ መለከት ሲነፋ አዋጅ ሲታወጅ በይፋ ጻድቃን ሲጠሩ ተድላ አሜን አባታችን ይሄው እንግዲህ አባታችን ሴቶች የሚኖሩበት ግቢ ነው። አሁን ላይ በብዛት በቅርብ ነው የምናነሳቸው። አሁን በዚህ መልኩ ከኛ ጋር ያሉ ናቸው። አብዛኞቹ ልጅ ሆነ የነበራችሁት እንደዚህ አልነበሩ። መንገድ ላይ እንዳያችሁት በጣም ሜንታል ነበሩ። ከሰዓቶች ወይም ከጊዜያት በኋላ በዚህ መልኩ እንግዲህ ያው በር ላይ ቁጭ ብሎ እንዳያችኋቸው እናንተ ሲመለከቱ ደስ ነው የሚላቸው። እንግዲህ እነዚህ በብዛት እንግዲህ እናንተን ወስጄ ያራቁ ጎብኝ ያልኳችሁ እንደዚህ እንትን መስቀሎች ልብ ይናፍቃል። በብዛት ልጆቻችን እናቶቻችን በነገራችን ላይ ከወንድ ይልቅ ሴት ልጅ ላይ ነው ተማምነት ቅርብ ነች። በጣም ጊዜ ነው ከዛ ከዛንዛ እነዚህ አብዛኞቹ በሰው ዘንድ በጣም ብዙ ሰው ስለሰበሰባቸው ነበሩ። ነገር ላይ ሲገፈሩ አብዛኞቹ እነዚህ ጥሩ ትዳር የነበራቸው ጥሩ ቤተሰብ የነበራቸው ጥሩ ልጆች የነበሯቸው
ነገር ግን በቃ ትንሽ ሜንታል ሲሆን በዚህ መልኩ እንግዲህ ያው መንገድ ላይ ይጣሉ ከዚህ ወደ ተነስተናቸው አብዛኛው የፎር ህይወታቸው ታሪካቸው አብዛኛው ጎዳና ላይ እየነበሩ ሴት ልጅ ከሆነች በጎዳና ውስጥ ምን ያህል ተጽዕኖ እንደምታነው ምን ያህል ተጽዕኖ እንደምታሳድር እንደሚደርስባት ይህን መገንበት ነው። ተደፈራለች፣ መደፈሯል፣ ወሪ ጊዜ የምትሆን መከራ ስቃይ በረዳት ትችላለች፣ እንዳረገዘች መብላት አለ ደግሞ ሰራተኛ ትችላለች። እንግዲህ አስብ ከዚህ በብዛት እነዚያ ብንቹ ከእንደዚህ ህይወት ወጥተው ታሪካቸው ተቀይሮ በቀን 3 ጊዜ እየበሉ እየጠጡ ያማቸው እየታከሙ እንግዲህ አሁን መልክ ታሪካቸውን ቀይረን እናደርጋለን ማለት ነው። ቤቶቹ እንደምታዩት ጊዜ ናቸው ህይወቴ ይሰጣል ቤቱ። ነገር ግን እኛ ምንድነው የምናደርገው? እንደ ስቶር መጋዘን ነበረ ብሎ ሲሰጠን የምን መጋዘን ነው ወደ ውጭ ያለው ቢነን በቃ ደካሞች እናስገባ ከጎዳኖች ቢያንስ ይሄ ይሻላል ብሎ በማሰብ ቤቶችን አልጋዎችን በማመቻቸት ልክ በዚህ መልኩ ያኖራል። አብዛኞቹ እነዚህ እንግዲህ ያው እንደዛ ናቸው። ሁሉም የተማሩ ነው። ያልተማረ ሰው ማግኘት መቀረኛ ዘበት ሁሉም የተማሩ ፕሮፌሰሮች አሉ፣ ኢንጂነሪንግ ፓይለት አብራሪ የነበሩ ትልልቅ የመንግስት በግል ስራ ላይ ሲያገለግሉ የነበሩ ካህናትም ልጅ አይጠፋም። በዚህ መልኩ እንግዲህ ያው የመንፈስ ህይወትን ተምረው ቤተክርስቲያንን በቀና ልቦና ሲያገለግሉ የነበሩ ለቤተክርስቲያን ለሃይማኖታቸው አንገታቸውን የሚሰጡ ጀግኖች እናቶቻችን እህቶቻችን የነበሩ አረ እንደዚህ እንግዲህ ያው ቀን ዘንበል ሲልባቸው ኑሮም ሲከዳቸው ጊዜ ሲጥላቸው ጎዳናዎችን ተቀብለው እንግዲህ ያው በዚህ መልኩ አብዛኞቹ እንግዲህ ያው በዚህ መልኩ ያሉ ናቸው። እነዚህ እንግዲህ ሴቶች እናቶቻችንና እህቶቻችን ያው በከፊል ያሉ አሉ። በዛም ጀርባ ገባሉ እዚህ ጋርም አሉ። ሲጠሩ ጻድቃን ቅዱሳን በምድር የሰሩት ርኳን መልካም የሰሩት ትሩፋት ሲያሰሙ ለአምላክ ስብሐት ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊትህ? ማን ይቆም ይሆን? ማን ይቆም ይሆን ከፊትህ? ማን ይቆም ሰማወኝ በዝና ቀጠሮ አክባሪ ነው ሞት አይቀርምና ሞት አይቀርምና አየሁኝ በሕልሜ አየሁኝ በሕልሜ ሞት የተባለውን ሥጋ ተሸክሜ ሥጋ ተሸክሜ አጠረ ቁመቴ ወዳጆችን ባይን እያደሩ ማለስ ለካ እንዲህ ነው ወይ? ለካ እንዲህ ነው ወይ? እኔ አልገዛም ሶሪ
ይቅርብኝ ለራሴ እኔ አልገዛም ልብስ ይቅርብኝ ለራሴ አፈር ስለሆነ የዘላለም ልብሴ የዘላለም ልብሴ ቤት አልሰራም ይቅር ጣራና ግድግዳ መቃብር ነውና የኔ ሳሎን ጓዳ የኔ ሳሎን ጓዳ እባክህ አምላኬ ስማኝ ጸሎቴን እባክህ ጌታዬ ስማ ጸሎቴን በእንባ ለምጄ የምበላውን ወዳጄ ወዳጄ ወዳጅ ያዝናል እንጂ መች አብሮ ይሞታል ሥጋ ዘመድ ገጅ ሥጋ ዘመድ ገጅ እስኪ በስማም ብዬ ሰላምታ ላድርስ ለአብና ለወልድ ለመንፈስ ቅዱስ ለመንፈስ ቅዱስ ዳግም ላመስግን ብዬ ሃሌሉያ አቤቱ አድነን ከዚህ ዓለም ገበያ ከዚህ ዓለም ገበያ ይዞ ታሰረና እንደ ተራ ሽፍታ ተይዞ ታሰረ እንደ ተራ ሽፍታ አስረው አበላሹት ሽባ ስለፈታ ሽባ ስለፈታ እውር ስለበራ ሽባ ስለፈታ ሽባ ስለፈታ ለብሶ ተገፈፈ ቆሞ አደባባይ ታስሮ ተገረፈ አጥንቱ እስኪታይ አጥንቱ እስኪታይ የሾህ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን ምንድነው ጥፋቱ ከቶ ምን ይሆን ከቶ ምን ይሆን ቅዱሳን እጆቹ ተቸግረዋል ቅዱሳን እግሮቹ ተቸንክረዋል ሰዎች አልቅሱለት ወየው ወየው በሉ ወየው ወየው በሉ እስራኤልን መና የመገብ አውርዶ በግፍ ተሰቀለ ለአዳም ሲል ተዋርዶ
መቃብር ቻለች እንደ ተራ ሰው አወይ መድኃኔዓለም ክርስቶስ ወየው ክርስቶስ ወየው አስረው አበላሹት ሽባ ስለፈታ ሽባ ስለፈታ እውር ስላበራ ሽባ ስለፈታ ሽባ ስለፈታ ለብሶ ተገፈፈ ቆሞ አደባባይ ታስሮ ተገረፈ አጥንቱ እስኪታይ አጥንቱ እስኪታይ የሾህ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን ምንድነው ጥፋቱ ከቶ ምን ይሆን ከቶ ምን ይሆን ቅዱሳን እጆቹ ተቸግረዋል ቅዱሳን እግሮቹ ተቸንክረዋል ሰዎች አልቅሱለት ወየው ወየው በሉ ወየው ወየው በሉ እስራኤልን መና የመገብ አውርዶ በግፍ ተሰቀለ ለአዳም ሲል ተዋርዶ ለአዳም ሲል ተዋርዶ መቃብር ቻለች እንደ ተራ ሰው አወይ መድኃኔዓለም ክርስቶስ ወየው ክርስቶስ ወየው የሕይወት እስትንፋስ እፍ ያለ በአዳም ላይ የሕይወት እስትንፋስ እፍ ያለ በአዳም ላይ ምድረ ቀራንዮ ዋለ በመስቀሉ ላይ በመስቀሉ ላይ ማርያም ወላዲተ ቃል ማርያም ወላዲተ ቃል ወላዲተ ቃል ወላዲተ ቃል ድንግል ማርያም ወላዲተ ቃል ወላዲተ ቃል ድንግል ማርያም ዘምሩ ገብርኤል አመልማለ ወርቅ የመጨረሻ ገብርኤል አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ ቅዱስ ገብርኤል አመልማለ ወርቅ አመልማለ ወርቅ ቅዱስ ገብርኤል ገብርኤል መልአከ ብስራት ገብርኤል መልአከ ብስራት መልአከ